ኒና እንዴት ነሽ? ኒና አቤት ክብሮምዬ። ምን ሆነሽ ነው ከጧት ጀምሮ ስጠራሽ ዝም ብለሽኝ ሄድሽው? ያደለውማ ሙክቱንም ምኑንም አርዶ እንኳን ለቤትሽ በሰላም አበቃሽ ይላል። አንተ ግን ሌላው ቢቀር እንኳን ደህና መጣሽ እንኳን ለቤትሽ አበቃሽ እንኳን አላልከኝም። አልገባኝም። ምን ሆነሽ ነበር? ኧረ እባክህ አልሰማውም ምናምን ለማለት ነው? አዎ ምንም አላወኩም እንዴ። ቆይ ምን ሆነሽ ነው? መጥፋቴስ እሺ ይቅር አትወቅ። ያው የፍቅር ነገር ምናምን አላህና ዙሮክ ነው ይባል። ግን እሺ ሌላው ቢቀር አንተ እግር ስር ሄጄ ይዛኔ ድፍት ያልኩት ይረሳል? እሱማ ተሽሎሽ ትራመጃለሽ እኮ። ግን የጠፍተሽ ነው? ያንተው ፍቅር ናታ። ለነገሩ አሁን ምን ፍቅር ሳይሆን ኤክስ ነው የምትባለው። አግብታለች። እሷ አላገባችም። ከገባችም የምታገባው እኔን ብቻ ነው። እንዴ ቆይ እንዴት ነው በእናትህ በዚህ ልክ እርግጠኛ መሆን የሚቻለው? እንዴ እኔ እኮ አይን የሚያየውና ጆሮ የሚሰማውን ብቻ ነው ማምነው። ምን ማለት ነው? እናንተ እየሰማህ ማግባቷን በአይንክ እያየክ እኔ ነው ማገባው ስትልና ምን ልበል? አንቺ እሱን እኮ የምር ያገባችሁ መስሎሽ ነው እንዴ? እና ለምንድን ነው ያገባችሁ? ምንም ስለማታውቂ እኮ ነው አንቺ እኔን ማመን ያቆምሽው። ሲጀመር ምንም አለማወቅሽ ነው አንቺ ለዚህ ያበቃሽ። ምንድን ነው የምታወራው? ምንም አልገባኝም። እሺ አሁን እሱን ታዩና ይልቅ ካርድ አምጪልኝ እስኪ። ማ እኔ ኒና ከዚህሽ በር ልሄድ ንቅንቅ አልልም። እና መቼ ሱቅ ወደ አንቺ አይመጣ አንቺ ካለችበት በቀር አላደርገውም። ምን ነው ትንሽ እንኳን የሰላም አየር እያልኩ ልሳብ እንጂ መልሰው ይሰዱኝ እንዴ? አንቺ ፈሪ። ቆይ እነማን ናቸው የሚወስዱሽ? ኤክስ እና ባሏ ናቸዋ። አይዞሽ ካሁን በኋላ ማንም አይነካሽም። ሲጀምር እኮ ኒና አንቺ ዝም ብለሽ እየተንቀለቀልሽ የሰውየቱ ስለምትገቢ ነው እንጂ ባትገቢ ኖሮ ማንም አይነካሽም ነበር። አረ እኔ ኒና የሁላችሁንም ችግር ልፍታ ባልኩኝ ነው እንደዚህ ከግድያ ሙከራ ያልተናነሰ በደል የሚደርስብኝ እንዴ? አገባብሽ ልክ ስላልሆነ እኮ ነው። አይ በቃ ለማንኛውም ይኸውልህ ክብሮምዬ፣ እንደዚህ ስላልከኝ ሄጄ ካርድ አልገዛም። ከፈለክ ራሴ ሄደ መግዛት ትችላለሽ። እውነት አንቺ ግን የሆነ ነገር አድርገውሽ ቢሆን ኖሮ ምን ልትሆኝ እንደምችል አሰብኩት። ምንም ሳያደርጉሽ እንደዚህ ሆንሽ። ቆይ ግን ለምንድን ነው ሰኒ ያዘችኝ ስል ምንም ያልመሰለ እንዴ? እንደዚህማ አታረግም። ሲጀምር ያው ማለት አናደሻት ምናምን ወይ እዛው አሳድራሽ ነው የሚሆነው ብዬ ነው ያሰብኩት። አይ እንደዛ እንኳን አልመሰለኝም። ደግሞ እኮ ምንም እንዳላረጉኝ ነግረኸኛል። ቆይ ግን አንተም እኔ ምን አንቺ ያምሻል ድምድር የምታወሪው ደግሞ ስትታይ ምንም የተጎዳሽ አንድም ያደርጉሽ ነገር የለም። አረ ለዛ ነው እንዴ የሆነ ነገር ሸተተኝ። አየሽ፣ ለዚህ እኮ ነው አርፈሽ የራስሽን ህይወት ኑሪ እምልሽ። እኔ ለማንኛውም ካንቺ ጋር ከመዳረቅ አረፌ እጄ ካርዴን ባመጣ ነው የሚሻለኝ። አረ ቆይ ግን ክብሮም እንዴት በምን ተጣላችሁ ብሎ አልጠየቀኝም? የሆነ ነገርማ አለ። አዎ እዚህ ነሽ እንዴ? እንደምታየኝ የቤቱ ስራ አላልቅ ብሎኛል። እንግዲህ እጽዬ ይልቅ እሱን ታዩና አሁን የሆነ ነገር ሻቶኝ የመጣሁት። እሺ ምን ሰማሽ ደግሞ? ክብሮም የሆነ ነገር ሳይኖር አይቀርም ማለቴ ከሰኒ ጋር። እሱ እኮ ሳይታለም የተፈታ ህልም ነው። እኔ እኮ እንደሱ ማለቴ አይደለም። ያው እኔ ሰኒ እንዳገተችኝ ሳያውቅ አይቀርም። አንቺ ደግሞ ምኑን ከምኑ ነው የምታገናኘው? ጽ እንደ ዛሬ አገጣጥሜ አላውቅም። እርግጠኛ ነኝ ክብሮም። ወይኔና በቃሽ። ትንሽ አርፌሽ ነበር፣ ይኸው አሁን ደግሞ መጣሽ። አልገባኝም። ቆይ ተመልሰሽ መጣሽ ስትይ በዛው እንድቀር ፈልገሽ ነበር? እንደዚህ የማይሆን ነገር እያነሳሽ ከምታቃጥኝ አይሻለኝም ነበር? ቆይ ጽናት ምን ለማለት ፈልገሽ ነው እንዴ? እኔ አልገባኝም። ቆይ በዚህ ልክ አሰልችቼሻለሁ ማለት ነው? እና ዝም ብለሽ ታወሪያለሽ እንዴ? እኔ ያሰለቸውሽ? እና ዝም ብለሽ ታወሪያለሽ? እንዴት ነው ማታሰለችኝ? አውቃለሁ ጽ እናንተ ላይ ተደርቤ እንዳሰለቸውሽ፣ ግን ደግሞ አንቺ እንዴት ይኛልሽ ብዬ አላሰብኩም ነበር። እንደውም ምን እንደፈለኩኝ ታውቂያለሽ? በቃ ሰላማዊ ቤት፣ ማንም የሌለበት፣ እኔና ኪራ ብቻ የምንኖርበት፣ በቃ ምንም የማልሰማበት፣ ዝም ብዬ ከኪራዬ ጋር ፍቅራችንን ብቻ የምናጣጥምበት ቤት ነው ያማረኝ። እሺ ቆይ ጽ
እና ይሄ አባባልሽ እንዴት ነው? ምን ማለት ነው? ማለቴ ቆይ እኔ ከዚህ ቤት እንዴት ፈልገሽ ነው? እኔ ሂጂ አላልኩሽም፣ ግን ደግሞ ቢያንስ በቃ የቤቱን ስራ አግዥኝ። እንዴ እኔ ለሁሉም ሰው ምግብ ማብሰል ማጽዳት በጣም ሰልችቶኛል። እና እዚህ ለሱ እኮ ሰራተኛ ተቀጥሮ ነበር። አንቺ አልፈልግም አልሽ እንጂ። እኔ የምፈልገውንና ማልፈልገውን ነገር በደንብ አውቃለሁ። ደግሞ አንቺም ሌላ ወሬ ከምታወሪ በቃ ማድረግ ያለብሽን ነገሮች በደንብ አድርጊ። ቆይ እሺ ጽዬን ያስቀየምኩሽ ነገር አለ? እሺ ቆይ ወይ ስለ ክብሩም ልነግርሽ ስለመጣው ነው እንደዚህ እየሆንሽ ያለሽው? አይደለም መናገርና ከፈለግሽ ደግሞ መጻፍ አጽፊላቸው። እንዴ እሱ እኮ እኔን የሚመለከተኝ ጉዳይ አይደለም። እሺ በቃ አሁን አትናደጂ እንዴ። በቃ እኔ ምንም አልልሽም፣ ትቼዋለሁ። አዎ በቃ የባጤ ቁጡን እየመጣሽ ማውራትሽን አቁሚ። እኔ ወሬ ሰልችቶኛል። እሺ በቃ ይቅርታ ጽ ስልክሽ እየጠራ ነው። ቤኪ ይላል። እኔም እኮ ያለ ኧረ ጽ እንደዛ እኮ አይደለም። ሄሎ ቤኪ ደህና ነህ? ቆይ ምን ሆነ ነው የጠፋው እንዴ? ሰው ያስባል ብለህ እንኳን አታስብም እንዴ? እንዴ እቺ ጽናት? አይ እቺማ ጽናት አይደለችም። እንዴ ቤኪ ደግሞ ቤኪ ማን ነው? ቆይ ሌላ ነገር ደግሞ ጽናት ጋር እየሸተተሽ ነው። ኒና ንቂ፣ ጆሮሽን ብቻ ሳይሆን አይንሽንም ግለጪ። ቤኪ እርግጠኛ ነኝ መቼም ስብሰባው ላይ ምን እንደተፈጠረ ለማወቅ ወቅታችኋል። ወይ ወንድሜ በእናትህ ንገረን፣ ምንድን ነው የተፈጠረው? ብታይ ዝባንቺ እንጂ አለቃ እኔ እኮ መቋጠር አቃተኝ እንዴ። እኔ እስካሁን ድረስ ቻልኩት፣ አሁን ግን አልቻልኩም ማለት ልነግራቸው ነው። ምንድን ነው ሆዳችንን አታስቆርጡት እንጂ። ይኸውላችሁን ስራው ለእኛ ተሰጥቷል ወይስ አልተሰጠም? ቆይ አንቺ ለምን አትናገሪም? ያው እንግዲህ እንደተለመደው ሀና ስተደናበር ቡና ደፍታ የሰው ልብስ አበላሸች። ወይ አለቃ ደግሞ እንደው ምን ሆነ ነው እንዴ? ምን አለበት አሁን ከጥሩ ዜና ብትጀምር። በእውነት በጣም ክፉ ነህ እንዴ። እንዴ እሱ ባይነግረንም እኮ የአንቺን ስራኛ መገመት አያቅተንም። ግን በኋላ ላይ ስለ ድርጅታችን አገልግሎት ስትናገር ብታዩት የእውነት እዚህ የምታውቋት ሀና አይደለችም። በጣም አመሰግናለሁ አለቃ። እሺ ቆይ ወንድሜ አሁን አሸነፍን ወይንስ? እንዴ እና እኔ ወንድምሽ ተሸንፌ ያውቃለሁ እንዴ? እንዴ ይሄ እኮ ለድርጅታችን ትልቅ የምስራች ነው። ወንድሜ በጣም ደስ ብሎኛል። ከእንደዚህ አይነት የውጭ ድርጅት ጋር አብረን መስራታችን ራሱ ስማችንን ያጎለዋል። አይ በጣም ደስ ይላል። ነይ በቃ ግቢለት ነይ። አያችሁ አይደለን ያህና እንዴት ጎበዝ ሰው እንደሆንኩኝ። ደግሞ ገና ምን አይታችሁ ትልቅ ቦታ ነው የምንደርሰው። በቃ ለዚህችማ የደስ ማለት ነው። ቆንጅዬ ቡና ነው የምጋብዛት። በጣም ደስ ይለኛል። ግን ደግሞ መጀመሪያ ያለቃን ፍቃድ መጠየቅ አለብን እንዴ። ደግሞ በኋላ ስንመጣ እንዳይገላምጠን። ዛሬማ ደስ አላችሁ፣ ምሳ ጋብዛችኋለሁ። እሁይ በጣም ደስ ይለናል። በቃ እኮ እኔም ቦርሳዬን እንጂ ልምጣ። እኔ ልክያ። ቆይ አንቺ እብድ ታረጋጊ እንጂ ገና እኮ የምሳ ሰዓት አልደረሰም። እስከዛ ስራሽን ስሪ። ኧረ አለቃ ምን ነው እንዴ? ግፋት ፈራም እንዴ? ዛሬም ስለ ስራ ነው እንዴ የምታስበው? ነይ በቃ ነይ በይ እንውጣ። ነይ ይኸውልሽ አንቺ ትንሽ ከቆየሽ ማለት ነው ለምሳ እንደወጣሽ ይኸውልሽ እንዳትመለሽ የሚል ደብዳቤ ተጽፎ ነው የሚጠብቅሽ። ነይ እንውጣ። ወንድሜ እንዴት ደስ እንዳለኝ ብታውቅ። እኔ ራሱ አንቺ ስትታመሚ ብዙም የመሄድ ሀሳቡ አልነበረኝም። ሀናን አልተማመንኩባትም ነበር። ግን ለካ አንቺ ጎበዝ ናት እንደዚህ። እሷ እኮ ስለምትቀለቀል ነው እንጂ በጣም ጎበዝ ነች ስትሰራ። እኔ የምልሽ ክዬ የሆነ ነገር ጠይቅሽ ነበር። ምን? ጽናት ከኛ ጋር አንድ ላይ ምሳ እንድትበላ አስቤ ነበር። ያው ትንሽ ተጋጭተን ስለነበረ ምናልባት ከኛ ጋር ስትቀላቀል ትንሽ ከለቀቃት። እሺ ጥራት። ግን ያው ከሀና ጋር ስለማይግባቡ ጥሩ ነገር የሚፈጠር አይመስለኝም። ለዛ ብዬ ነው። እሺ በቃ ወይ ደግሞ አልጠራት። ያው ብትመጣ እኮ የሀናን ኮንፈርት መንሳት ነው። በዛ ላይ ደግሞ ሀና ደብ ገዝታ አትቀመጥም። ስለዚህ ደስታ እናከብራለን ብለን ሌላ ችግር እንዳንፈጠር። ወይ እሷን እራት ጋብዛት። እንደውም እሱ ይሻላል፣ የብቻችንን ጊዜ እንድናሳልፍ። እሺ በቃ አሁን ወደ ቢሮ ይልመለስ። እሺ ኪያ ልክ ናት። እራት መጋበዙ ይሻላል እንደውም። ለምንድን ነው ስልኳ ተይዟል የሚለው? ከጋሼ ጋር እያወራች ነው የሚሆነው። ሰኒማ እንደዚህ አታረግም። ቆይ እኔን ማንም አያምነኝም ማለት ነው? ካላመንሽኝ ጠይቂያት። ሰኒ እዚህ አልመጣችም ማለት ነው? አዎ አልመጣችም።
እንዴት ናችሁ? እንዴት ነሽ? ቆይ ሰኒ እዚህም ከሌለች ምሩጋም ካልሄደች የት ሆና ነው? አልገባኝም። ቆይ ሰኒ ምን ሆናለች? ትንሽ አለመግባባት ተፈጥሮ ሰኒ ከቤት ወጣለች። እሱማ እንዳልተስማሙ ሰምቻለሁ። ግን ወዴት ሄደች? ኧረ አንድ ነገር ሆና እንዳይሆን። እሷ አሳስቦን እኮ ነው እዚህ የመጣ ነው። ግን ደግሞ እዚህ ከሌለች መቆየት ያገባብ አይመስለኝም። ጥጋቧ ሲበርድላት ትመጣለች። ራኪ፣ እኔ ግን ጥጋብ አይመስለኝም። ሲጀመር እዛ ቤት ያለው ሰውዬን እንደፈለገ እያረጋት ያለው። እንዴ ምን እያልሽ ነው? እሱ ምንም አላረጋትም። ይሄ አገባሁት ያለችው ወንድ ነው ህይወቷን እያመሳቀላት ያለው። ቆይ አንተ ታውቃቸዋለህ እንዴ? መርሲሞ ጥሩ ሰው ነው። ጆከር ተብዬው ግን በሰኒ ህይወት እየቀለደ ነው። አይ አትሳሳት፣ እንደዛ አይደለም። ያ ጨበሬ ነው ሰኒ እንደዛ እያረጋት ያለው። ቆይ አንተ እንዴት መርሲሞ ልታውቀው ቻልክ? ቤት መጥቼ ነበር። እንደ አጋጣሚ ቤት ውስጥ ሁለቱም ነበሩ። ያ ባል ተብዬው እንዴት እንዳደረገው። መርሲሞስ ግን በሰዓቱ በጣም ጥሩና የዋህ ትሁት ሰው ነበር። በጣም ተግባብታችኋል ማለት ነው እንጂማ እርግጠኛ ሆነ ስለሱ እንደዚህ ልታወራ አትችልም። ቆይ ይሄ ነገር እንዴት ነው እንዴ? ምንድነው እየተፈጠረ ያለው? ያ ጨበሬ እኮ እኔ እንዴት ሲያሰቃየኝ እንደነበር እኔ ነኝ የማውቀው። ስቃይ ሄሎ፣ አዎ ነኝ። ሰኒ ያኔ የት? እሺ መጣሁ። ቆይ ምንድን ነው የተፈጠረው? ሰኒ ሆስፒታል። ሰኒ ምን? የምን ሆስፒታል ነው? ቆይ ሰኒ ምን ሆናለች? ራኬብ አይ ነገር ምንድነው? እኔም ላጣራ እንጂ እንዴ። ማሙና ሰው መጥቷል ብላኝ ነው እንዴ? ማንም ሳይመጣ ነው አይደል? ደግሞ ስልኬን ትቼ መምጣቴ። አይኒና ሲጀመር እናንተ ትንቆኛላችሁ እንጂ እንዴት ታታሪና ጎበዝ ሴት እንደሆንኩኝ አየሽ አይደል? ኧረ ሀና በቃሽ። እንዴ ለስንተኛ ጊዜ ነው ይሄንን ነገር የምትነግሪኝ? ይኸው ሄኖክ ራሱ እኮ ሽልጥቶት ሄደ። ገና ምን አይተሽ? አሁን የእውቅና ሰርተፍኬት ካልተሰጠኝ ብዬ ነው ቢሮን የሚቀውጠው። እንዴ ደግሞ ማንን እንደዛ ብለሽ የምትጠይቂው? እንዴ ላለቃ ነው። ለማንኛውም ማሙ ምሳ ሳይደርስ ሰርተን እንጨርስና በዛውም ወደ ቤት እንሄዳለን። አንቺ የምርሽን እኮ ነው። ልክ ነሽ። እንደውም ለምሳችን በልተን በዛ ወደ ቤታችን አንሄድ። ስለዚህ አሁን ፉከራሽን ተይና ወደ ስራሽ። እኔማ እሰራለሁ፣ ግን ከዛ በፊት ቡና ዝዤ መጣስ ምን ታስቢያለሽ? አሁን የጠጣሽውስ? አሁን የጠጣሁት እኮ ራሴን ለማነቃቃት ነው። ቆይሽ አሁን የምጠጪውስ? ያው አሁን የምጠጣውም ራሴን ለማነቃቃት ነው። ግን ደግሞ ለሁለታችንም ይዘዝና አነቃ ደንገጥ ብለን በአሪፍ ጉልበት ስራችን ሰርተን እንጨርስ አይሻልም? አንቺ ልጅ በቃ ችግር አለብሽ። ለማንኛውም ሄደሽ በዛው እንዳትቀሪ። እሺ መጣሁ። ይቅርታ አረበሽኳችሁ። አብሽር፣ ድራማው ይቀጥላል። እናንተ ግን ሰብስክራይብ አድርጋችኋል? ታዲያ ምን እየጠበቃችሁ ነው ጋይስ? ሰብስክራይብ አድርጉ እንጂ ላይክ እና ኮሜንቱም እንዳይረሳ። አሁን ወደ ድራማው መለስ ትችላላችሁ። ይመቻችሁ። የሳኒ ቤተሰቦች ነን። ሰኒ ውስጥ ሕክምና ላይ ናት። ከመጣችሁ አይቀር የሚያስፈልጋት መድኃኒት ስላለ በአፋጣኝ መግዛት አለባችሁ። እሺ አሁን እንዴት ናት? ይህን ስላችሁ በጣም አዝናለሁ። ሰኒ ብዙ መድኃኒት ወስዳ ከቆየች በኋላ ስለሆነ የመጣች በጣም ተጎድታለች። ቆይ ምን ሆና ነው ወደ እናንተ የመጣችሁ? ራሷን ለማጥፋት ከባድ መድኃኒት ወስዳለች እና ኦቨርዶዝ ሆኖባታል። ለማንኛውም ወረቀቱን ማዘዣውን ላምጣላችሁና ሄዳችሁ በአፋጣኝ ገዝታችሁ ትከለባችሁ። ቅዱስ እህቴን ገደልኳት። ማንም አይደለም ይሄን ያደረገው፣ እኔ ራሴ ነኝ። እህቴን ገድያታለሁ። ራኬብ እባክሽ ተረጋጊ። አልሰማሃትም እንዴ ምን እንዳለች ዶክተሯ? በጣም ተጎድታለች አለችኝ እኮ። ሰምቻታለሁ፣ ግን እንደዚህ መሆንሽ ምንም ለውጥ አያመጣም። አሁን ይልቅ መድኃኒቱን እንግዛ። እሷ ጠንካራ ነበረች፣ እኔ ግን ሰበርኳት፣ ስስ አደረግኳት። መቼም ራሴን ይቅር አልለውም። ይገባኛል፣ ከባድ ነው፣ ግን በቃ ራስሽን አረጋጊ። እንዴት ልረጋጋ? እኔ እኮ ከስህተቷ እንድትማር ነበር ከቤት ያስወጣኋት፣ እንድትሞትብኝ እኮ አይደለም። አውቃለሁ፣ በቃ አሁን ራስሽን አረጋጊ።
ራሷ ላይ ያስጨከንኳት እኔ እኮ አረመኔ ነኝ። አረ ተረጋጊ እባክሽ። እንደዚህ በመሆንሽ እኮ ምንም አትቀይሪም። ነይ እሺ ቁጭ በይ። እሺ እኔ አመጣለሁ። ያልጋና አንዳንድ የወጡ መድኃኒቶች ስላሉ እነሱ እንዲሰማ ወረድ አለብን። እዛ ከፍለሽ መጣት ትችያለሽ። ብቻ እናንተ እህቴን አድኑልኝ እንጂ ምንም ያህል ገንዘብ እከፍላለሁ። ብቻ እህቴን አደራ። የቻለውን ሁሉ እናደርጋለን። እሺ እኔ እኮ ጨካኝ ነኝ። ሰኒን እንደዚህ እንድታረግ ያረኳት እኔ ነኝ። አንድ ነገር ከሆነች ግን መቼም ራሴን ይቅር አልለውም። መቼም አምላኬ እኔን እንደፈለግ፣ እህቴን ግን አደራ። አንድ ነገር ከሆነች እኔም ወደ አንተው ነኝ። አደራህን እህቴን። ሰኒ ምንድን ነው ያለችው? ምንም ደህና ነች። መድኃኒት ልገዛላት እየ ቅዱስ ንገረኝ፣ ሰኒ ምንድን ነው የሆነችው? ያውላችሁ እራሷ ልታጠፋ መድኃኒት ወስዳ ነው። ምን? ወይኔ እሺ አሁን ደህና ናት? አሁን እቸኩላለሁ፣ መድኃኒቱን መግዛት አለብኝ። ወይኔ ለዚህ ሁሉ የዳረኳት እኔ ነኝ። ቆይ ክብሮም አንተ ምን አደረግ? ኒና እኔ ነኝ አልኩሽ እኮ። እሷ እንደዚህ እንድትሆን ያደረኳት እኔ ነኝ። በዚህ ጉዳይ ራሴን ራሱ ይቅር የምለው ይመስልሻል? እና እኔ ምን ላድርግ? ምንድን ነው እኔ እንደዚህ የምትመጣኝ? እሷን እኔ ለማድረግ የማይሆን ነገር ሰራው፣ ግን እኔ እኮ ልክ አይደለም። ቆይ አልገባኝም ክብሮም፣ ግልጽ አድርገህ ንገረኝ። ጆከር ቤተሰብ እንደሌለው መርሲሞ ነገረኝ። ከዛም እናጋልጠው ስለው ሁለቱ እርስ በርስ ተጋጩ። ምን? ቆይ ክብሮም አንተ ከመቼ ጀምሮ ነው እንደዚህ አይነት ቀመርተኛ ሆንከው? እሺ አንተስ እንዴት አመንከው? አላቅም። በቃ በሰዓቱ ሰኒን ወደ እኔ የሚመለሳትን ነገር ብቻ ነበር ስፈልግ የነበረው። በጣም ታሳፍራለህ ክብሮም። እንዴት በዚህ ልክ ራስ ወዳድ ሆነህ እንዴት ከእህቷ ጋር ታጣላታለህ? ስለምወዳት እኮ ነው። ይሄማ ራስ ወዳድነት ነው። በፍጹም አይደለም ኒና፣ ይሄ ፍቅር እንጂ ራስ ወዳድነት አይደለም። ለማንኛውም አሁን እሷ ጋር መሄድ አለብኝ። እሺ ጠብቀኝ። ውፍ ደግሞ እንደባለፈው እግሬ እንዳይሰበር። ክብሮም አንተ ክብሮም እንዴ እኔ ሞት ቤት መዋሉ ራሱ እንዴት ስልችት እንዳለኝ ብታይ። አዎ እሱማ ስራ መጀመሪያ አይቀርም፣ ያው ትንሽ ጊዜ ነው። እስካሁንማ ህይወት እንደምታስባት ቀላል ስላልሆነች ነው። አንተ ለአንተ ተሳካልህ ማለት እኮ ለሌላውም ይሳካለታል ማለት አይደለም። ህይወት በፈተና የተሞላች ናት። ለዛ ነው ምናልባት አንተ ህይወት ውስጥ ስኬት ወደ አንተ መታ ሊሆን ይችላል፣ ግን ደግሞ እኛ አብዛኞቻችን ወደ ስኬት እኛ ነን የምንሄደው። ከዛ ደግሞ ይባስ ብሎ ስኬት እየራቀን ያስቸግረናል። አዎ ኪራ ምን ነው? ሄላ ይቅርታ አልሰማሁክም። አይ ኧረ ስልኬ ዌይቲንግ ገብቶብኝ ነው። ችግር የለውም። ኧረ በኋላ እደውላለሁ። እሺ። እና ስኬት ደግሞ ይበልጥ የተባረከ እንዲሆን የትዳር አጋርም ያስፈልጋል። ምን ነው አልክ? እና እስካሁን ምንም የትዳር ሀሳቡ የለህም? አይ እሱማ ብዙ ጊዜን ስራ ላይ እንደምታሳልፍ ደጋግመህ ነግረኸኛል። ግን ስራ ስትል እኮ ቆመ መቅረት የለብህም። እሺ ይሁን በቃ አሁን ስራህን ከጨረስክ እኔ ሚስት አፋልግሃለሁ። ኪራ ዛሬ ሄሎ። አይ ቆይ ዌይቲንግ እንትን አለ። አዎ ደውልልሃለሁ በቃ እሺ እሺ። ኪራ ምን ሆነ ነው? ሄሎ ኪራ፣ ምንድን ነው ቀኑ ሙሉ ስልክሽ ተይዟል የሚለው? እያወራሁበት ነበር። ምን ነው ፈልገኸኝ ነው? እና ስንት ሰዓት ሙሉ ተይዟል ነው እኮ የሚለኝ። ከማን ጋር ነው የምታወሪው? እሺ ለምንድን ነው ታዲያ የፈለግከኝ? መመለስ አልፈለግሽም? እሺ ይሁን። እኔማ አደዋውሌ ማታ እራት እንድንበላ ብዬ ነበር። ልትጋብዘኝ ነው? አዎ ምን ነው? ምንም ስራ በዛብኝ ብለህ ካልተውከው ደስ ይለኛል። እሺ ጋብዘኝ። አረሰውም። ይልቅ ራስሽን አዘጋጅ፣ ቆንጆ ሆነሽ እንዳይሽ ፈልጋለሁ። እሺ በቃ አዘጋጃለሁ። እሺ
እሺ አሁን የትኛውን ቀሚስ ነው የምለብሰው? ለነገሩ ስራ በዛብኝ ብሎ ይተወዋል። ለዚህ አረጋግጬ በኋላ ላይ አንዱን መርጬ ብለብስ ይሻላል። ካልተው በኋላ አዘጋጃለሁ። እየጠጣችው መድኃኒት በጣም ከባድ ነው። ከዛም በላይ ግን የጎዳት መድኃኒቱን ወስዳ ብዙ ሰዓት ስለቆየች ትንሽ ጎድቷታል እና ደግሞ ወደ ደም ዝውውሯም ገብቷል። እሺ አሁን ምንድነው መፍትሄው? እባካችሁ የቻላችሁትን ሁሉ አድርጉላት። ጋስትሪክ ላቫጅ እየሰራንላት ሲሆን እንዲሁም ደግሞ አንቲዶት መድኃኒትም ሰጥተናታል። ግን ደግሞ ግላኮኮማ ስኬሏ ሞዴሬት ነው። እሱ ደግሞ ምን ማለት ነው? ስንጠራትና ስናናገራት መልሳለን ነበር፣ ግን ደግሞ መልሳ ራሷን ሳተች። እሺ አሁን ምንድነው ማድረግ ያለብን? ተረጋግታችሁ ሁኔታውን መከታተል፣ ሌላውን ለኛ ተውት እና ደግሞ ድምጻችሁን ቀንሱ፣ ምክንያቱም ሌሎች ታካሚዎች ስላሉ ድምጻችሁ እንዳይረብሻችሁ። አይዟችሁ፣ እሺ በርቱ። እኔ ገና ከሆነ ናፈቀችኝ እኮ። ምንም መሆን የለባትም፣ ምክንያቱም እኔ ያለሷ መኖር አልችልም። አሁን ምን እንዳለ ይሰማሻት አይደል? የመዳን እድሏ እኮ ከፍተኛ ነው። ስለዚህ ማድረግ ያለብን አሁን መጸለይ ነው። ተረጋግተን መጠበቅ ነው ያለብን። ምን ነው እኔም በሷ ቦታ ባረገኝ። እንደኔ አይነት አረመኔ እህት ግን አለ? እኔ ቦታ እኮ ሁሉ አይፈጠርም ነበር። አይዞሽ ራኪዬ፣ የእህትን ነገር እኔ አውቀዋለሁ። እሺ አሁን እንቀመጥ፣ ሌላ ሰው አንድረብሽ። እናንተ ተቀመጡ፣ እኔ ብቆም ይሻለኛል። ቆመሽ እኮ ምን መፍጠራችን? ይልቃውን ነው ተቀመጪ። እኔ ግን አንድ ነገር ትሆንና አሳየዋለሁ። ማንን ነው? እንደዚህ በፍቅር በታወረ አይኔ ላይ ማይሆን ነገር ሊያደርግ አይገባውም ነበር። ለዚህ ደግሞ ዋጋ ይከፍላታል። ስለማን ነው እያወራ ያለው? አሳየዋለሁ። ሰው ሁሉ አብዷል እንዴ የተነሳ የሚዝተው? ቆይ ሰኒ ምን ውስጥ ነው የነበረችው? አጣልሽ እንደዚህ ብለሽ ይኸውልሽ አለቅሽም። እሺ ሄሎ ወይኒና። አዎ የምሩዬ ስልክ ባትሪ ዘግቶ ነው። እንዴ ምንድነው የተፈጠረው? ምን? እሺ በቃ መጣ። ናሆም ምን ተፈጥሮ ነው? ምንድነው? ይኸውልሽ ምሩ የምነግርሽ ነገር ሰምተሽ እንዳትነግጪ። የሚያስደነግጥ ከሆነ ለምንድን ነው የማልደነግጠው? ምንድነው? ምንም ቢሆን ይኸውልሽ ራስሽን አረጋግተሽ ለመስማት ሞክርሽ። አይ እንግዲህ ናሆም ንገረኝ አልኩ። ምንድነው? ይኸውልሽ ምሩ ሰኒ ምን ሆነች? ሰኒ ከዚህ ሄደች ጊዜ ብዙ መድኃኒት ወስዳለች መሰለኝ። ራሷን ስተ ሆስፒታል ገብታለች አሉ። ምን? ምሩ ሰኒ ምንድን ነው ያደረካት? ምን ሆነ ነው? ተረጋጋ እንጂ። አልረጋጋም። መጀመሪያውን የማይረባ ሀሳብ ነበር ያመጣ። ተረጋጋ እንጂ። ምን ያስደነፋል? መደንፋቴ ነው ወደ ገረመክ? አንድ ነገር ትሁንና ምን እንደማደርግ አሳይሃለሁ። አልገባኝም። ቆይ ምን ተፈጠረ? ለምን በግልጽ አልነግረኝም? ሰኒ ሆስፒታል ገብታለች እና ለዚህ ነው እንደዚህ የሚያደርገህ? እኔ ተባበርኩ እንጂ እኮ ምንም አላደረኩም። ስለዚህ እኔ ላይ የመጪው መብት የለህም። ሰማኝ አይደል? ይሄ አንተ የማይረባ ሀሳብ እኮ ነው ልጅቷን ለዚህ ጉዳይ ዳረጋት። ደግሞ ምንም እንዳልተፈጠረ አትጩ ትለኛለህ እንዴ? የጆከርን መጓረር ነበር የምፈልገው። ያንን ደግሞ አረኩልህ። ከዚህ በላይ ምን ጠብቀህ ነበር? ቆይ ለማንኛውም በምታምነው እምነት ሁሉ ሰኒ አንድ ነገር እንዳትሆን ጸልይ። ያለበለዚያ ግን ለሚደርስብህ ነገር በሙሉ ተዘጋጅ። ቆይ ምፈራ ነው እንዴ የሚመስልህ? ሲጀምር ማን እንደሆንኩ አታውቅም። ሲቀጥል ደግሞ አንተ መተህ ተለማመጥከኝ እንጂ እኔ አልደረስኩብህ። ኧረ እባክህ ጭራሽ እኔ ነኝ እንዴ ለመንኩ? እንዲሁም ላስታውስ አንተ እኮ ነግሬ ስል ወርቀ ስለምነኝ የነበረው እውነቴን ለማግኘት ምን ያህል እንደለፋው። አሁን ምን ፍጠር ነው የምትለኝ? ምን ነው ያደረግከው ነገር ጸጸተ እንዴ? አዎ ጸጽቶኛል። ይህንን ደግሞ ያደረግከው አንተ ራስህ ነህ። ስለዚህ በቀላሉ ምለቅ እንዳይመስልህ። አሁንም ቢሆን ልጅቷ ሆስፒታል ነች፣ በህይወትና በሞት መካከል ነው ያለችው። እና ምን ይሁን ነው የምትለው? እኔ አዋርድልኝ ያልኩ ልጁ ነው እንጂ ሰኒ ነው እንዴ? በጣም አጥፍተሃል። ቆይ ሰኒ ራሷን ልታጠፋ ነበር? ቆይ የት ነው ያለችው? ሰኒ የት ናት? ይኸው መጣለህ። ስለሷ ምንም የማያውቀው ማለት እሱን ስለተናገርኩት አንተ ግን ትጮህብኛለህ።
አሁን እሱን ተውና ሰኔት ናት። እሱን ጠይቀው። ሰኔት ናት። አልነግርህም። ሄደህ ምን ልታደርግላት? ትሰማኛለህ? በክብር እንደ ጨዋ እየጠየቅኩ ነው። የግድ አይኗን ማየት አለብኝ። ምን ነው ባሏ ነች ስትል አልነበረም እንዴ? የት እንዳለች እንዴት ይጠፋል? ጥሩ፣ ምን እንደማደርግ አንተንም በደንብ አሳያችኋለሁ። እኔ ግን በማገኘው መንገድ አገኛታለሁ እሷን። አየህ አይደል እሱ እንኳን እንዴት እንደሚጮህብህ። እቺን አቅምህን ይዘህ እኔን ለማስፈራራት ትሞክራለህ። ደፋ እመን። ግን ሰኔ አንድ ነገር ከሆነች ዋጋ አስከፍላለሁ። እሺ እኔ ቀድሜ እንዳላስከፍልህ ብዙ አትፈታተን። ማን እንደሆንኩ ስላላወቀኝ ይሄ የማይረባ ተጫወተብኝ ማለት ነው። አሳያለሁ። ምን ሆና ነው? ቆይ ምሩ ምን ሆና ነው እንደዚህ ሆነችው? የሰኒ መታመም ሰምታ ደንግጣ። አይዞ በቃ ተረጋጋ፣ አሁን ደህና ትሆናለች። ቅዱስ በዛ መልኩ አልነበረም መንገር የነበረብኝ። በጣም ነው የደነገጠችው። ግን ላንተ ማን ነግረው ነው? ኒና ነች ደውላ ነገረች። እኔ የምልህ ቆይ ሰኒ እንዴት ነች? እስካሁን እንግዲህ ምንም ያሉን ነገር የለም። ቆይ ታዲያ ራኬብ ሴት ሄዳ ነው? ከኒና ጋር ወጣ ብለው ነው። ብታይ አልቅሳ ልትሞት ነው። እንዴት አታለቅስም? እኛ ራሱ እኮ ትልቅ ዱብዳ ነው የወረደብን። እኔ የምልህ ጽናት አልመጣችም? የሰማች አይመስለኝም። ስንወጣ አላየችንም። ማለት ሰኒ እንደዚህ መሆኗን ሳንሰማ እዛ ትሆናለች ብለን ልናያት ስንሄድ ነው እዛ ሆነን የተደወለውና የተጠራ ነው። እንደውም ውስጥ ነው የገባ ነው። በእናት ደግሞ ምሩ ሰኒ አግኝታት ነበር መሰለኝ። የሆነ ነገር ሳትሆን አትቀርም እያለችኝ ነበር። አይዞ በቃ ተረጋጋ፣ ምንም አትሆንም። አራው ምንም አትሆን ብቻ ሁለቱንም እግዚአብሔር ይሆናቸው። እስኪ ቆይ ለኪራ ልደውልላት። በዚህ ሰዓት ስራ ነው የሚሆነው። እዚህ መጥቶ ምንም አያደርግም፣ አትጥረው። ቢሆንም ደውዬ መንገር አለብን። በኋላ ለምን አልነገራችሁኝም ብሎ መበሳጨቱ አይቀርም። ሲቀጥል ደግሞ ጺም ሰምታ ደንግጣ መምጣቷ ስለማይቀር አብሯት ቢመጣ ይሻላል። በቃ እንደዛ ከሆነ አሪፍ፣ ደውልለት። እሷንም አረጋግቶ ይዟት ይምጣ። አሁን ሁን ብለው እኮ ነው። ቆይ ምሳውን ሊሰርዙት ነው እንዴ? ይሄ እንደው በየ5 ደቂቃው ጸባዩን የሚቀያየር ሰውዬ ብቻ ምሳው ቀርቷል እንዳይል። ምን አልሽኝ? አረ ምንም አላልኩም። ማለት እነኪ ያቀሩ እኮ አትደውልላቸው? እኔ ምን አውቃለሁ ብለሽ ነው? ቆዩ አይደል? እንዲያው ስማው እስኪ ሆዴ እንዴት እየጮኸ እንዳለ። እንዴ እኔ እኮ እዚህ በላለው ብዬ ምንም ምግብ ሳልቀምስ ነው የመጣሁት። አንቺማ በዚህ አያያዝሽ እነሱ እስኪመጡ ነው መብላትሽ አይቀርም። አረ አለቃ እንዴ ምን ነው? እኔ ይሄን ያህል ሆዳም እኮ አይደለሁም። እሱማ አይደለሽም። አንቺ እኮ ያው ትንሽ በሰዓት ውስጥ 3 ምናምን የምትቀማምሽው ነገር ካገኘሽ በቂሽ ነው። እንደው እኔ አሁንስ የሰው አይን ነው መሰለኝ። ምግብ ራሱ ምንም እየተበላልኝ አይደለም። ማ አንቺ ተይ እንጂ ሀና፣ እንዴ ከገባን እንኳን ስንት ነገር ስትበያየውሽ። ምን ቡና አስጠጣን ያየኝ እና እሱማ ቅድም ፍርፍራ ዝጂ ስበላይ ተገኛል። ግን እኮ ርቦኝ አይደለም፣ ያው ፍርፍሯ ስለሚጣፍጥ ያው እንድልቃማም ስላት ብዬ ነው። ከዛ ደግሞ ቢሮሽ ስገባ ምን አየሁ? የኪያ ምሳ ነው እንዴ? እሱን የበላ ነው እኮ ያው አንተ ውጭ ጋብዛችኋለሁ ስላልክ እንዳይዋክን በልተን እንወጣ ብለን ነው። እና ይሄን ሁሉ ነገር ጨፍጭፈሽ አልበላሁም ማለት ተገቢ ነው? ያው አሁን ደግሞ የምሳ ሰዓት ደርሷል፣ ስለዚህ መብላት አለብን ብዬ እኮ ነው። እስኪ ልደውልላችሁ እዚህ ቆሜ ከአንቺ ጋር ከምዝግ። ምን ሆነ እንዴ? ናሆማ ደወለ። ሄሎ ናሆማ፣ እንዴት ነህ? አዎ ምሳ ልንበላ ወጣ ብለናል። አረ አይደለም፣ ከነኪያ ጋር የስራ ምሳ ልንበላ። ምን ነው ግን ድምጽ ልክ አይደለም። ቆየት ሆነ ነው ድምጽ ምንም ልክ አይመስልም። ሆስፒታል ማታም ነው ማምሩ ምን ሆነች? ምን? እሺ የትኛው ሆስፒታል ነው? እሺ በቃ መጣሁ። አለቃ ምንድነው? ምን ተፈጠረ? በእናትሽ ሰው ታሞ ሆስፒታል ገብቶ ነው። በቃ ለነኪያ ነገራቸውና ወይ ካልሆነ እናንተ ብሎ እኔ እከፍላለሁ። እሺ እንዴ አለቃ ምን ማለት ነው? እኔ እከፍላለሁኝ ማለት እንዴት ነው? ሰው እዛ ታሞኛ እዚህ ምግብ የምንበላው እንዴ? አላቅማና በቃ እኔ መሄድ አለብኝ እኮ እና ቆይ አብሬ ልሂድ። አይሆንም። እኔ አሁን ድርቃት ቤቢን ከአንቺ ጋር መጨቃጨቅበት ሰዓት የለኝም። ወይኔ ጉዴ! ወይኔ ምን ተፈጥሮ ይሆን? ወይኔ ምናልባት አስፈልገው ይሆን እንዴ? ማለቴ ለምን አብሬ አልሄድም? ወይኔ አምላኬ! ብቻ ሚስት የሆነ ነገርና እንዳይሆን ወይ ፈጣሪ ሆይ አደራ ምንም እንዳትሆንበት። አይ ግን ልከተለው። ኧረ አንቺ ልጅ በፈጠረሽ ምናሽ ነው እንውጣ። ሀና የታዘዘው ምግብ እኮ አገመሰችው። ኧረ እንሂድ በእናትሽ። ይሄው ጨረስኩኝ፣ በቃ እንሄዳለን። ቆይ ስንመለስ አግዝሻለሁ አላልኩሽም እንዴ? በቃ ምንድነው አንቺ? እኔ እንሂድ። ኧረ
አንተ የራስን ስራ ስላልጨረስክ እኔን ወደዚህ ልታስመልሰኝ? ይኸውልሽ እንደውም ከፈለግሽ ማለት ነው አንቺ በዛው መቅረት ትችያለሽ። እሺ ከበላም በኋላ ይኸውልሽ እኔ ተመልሼ መጥቼ ሰርወር ችግር የለውም። ነኝ እንደው ይሄው ጨረስኩኝ በቃ። እንዴ ምን ሆነሃል? ሴቭ እኮ አላደረኩትም። አሁን ነኝ እንሂድ በቃ ችግር የለውም። በኋላ እንዴት ነው ቦርሳዬ ልትይዝልኝ ነው? ይኸውልሽ እኔ አሁን ውጪ እሺ። አንቺንም ራሱ ተሸክሜ ባስወጣሽ ደስ ይለኛል። ወይ እሱ እንኳን እኮ አቅም ይጠይቃል። ምን እሱንም ላሳይሽ ነኝ እንዴ? ኧረ አንተ ተረጋጋ። ኧረ አላወራም። እኔ ይኸውልሽ በተግባር ነበር የማሳይሽ። አሁን ሳመንሽኝ እብድ ሆንክ ልጅ። ቆይ ዝም ብለን እንዲሁ ልታነሳኝ ነበር? ቀላል አነሳሻለሁ። ይኸውልሽ እንደውም በደረጃ ነው ይዤሽ የምወርዳ። ኦ አንተ ልጅ አብደሃል መሰለኝ። ባይሆን እንሂድ ብለህ እዚሁ ሰዓቱን አንፍጀው። አሁን እኔ ውጪ በእናትሽ። እንዴት ነው ነገሩ? ቦርሳዬ አንተ ላይ ሲሆን አማረበት። ልስጥህ እንዴ? ይኸውልሽ እኔ ቦርሳሽን ሳይሆን ማለት ነው ሌላ ነገርሽን እንድትሰጪኝ ነው የምፈልገው። እሺ ታዲያ ምን ልስጥህ? ያው ውድ የምትይውን ነገር እኔ ጋር እንዲቀመጥልሽ የምትፈልጊውን ነገር። እንግዲህ እናቴ ስታሳድገኝ ከሰው ልጅ ውዱ ነገሩ ልቡ ነው እያለች ነው። እኔ ጋር እንዲሆን ከፈለግሽ ልቀበልሽ እኔ ዝግጁ ነኝ። ፈከውን አትሞዘስ። እንሂድ። ምን ርዕስ ለማስቀየር ነው? ይሁንሽ ችግር የለም። እኔ አሁን ውጪ፣ ሌላ ጊዜ እንወያይበታለን ይችን ነገር በሰፊዋ። ውጪ እብድ የሆነ ልጅ አሳበደኝ እኮ። ማትረባ አለቀም። ከማን ምን ሆነ ነው? አንድ ነገር ትሆንና አለቀውም። ማንን ነው ደግሞ? ቆይ ለምንድን ነው ቤቱን ያመሳቀልከው? የቤቱ መመሳቀል ነው የገረመሽ? የኔ ወታ ተመሳቅሎ የለም እንዴ ከዚህ በላይ? ቆይ ክብሮም ምን ሆነ ነው? ሰኒ ሆስፒታል ገብታለች። ቅድም እኮ አንቺ ስንሄድ አላየሽንም ነበር። ሰኒኛ? አዎ የኔ ሰኒ እስካሁን አልነቃችም አሉ። ቆይ ምን ሆነ ነው? መርዝ ጠጥታ ነው አሉ። ወይኔ እሺ አሁን አብሯት ማን ያለው? ሁሉም እዛው ናቸው። እኔ ብቻ ነኝ ህሊና ያላስቆም ብሎኝ ወደዚህ የመጣሁት። ወይኔ ስልክ የት ነው? ምን ነው አምላኬ ሆይ እባክህ እሷን ማርልኝ። እሷ እኮ ለእኔ ንግስቴ ነች። ያለ እሷ ምንም መሆን እንደማልችል ታውቃለህ አይደል? እባክህ ፈጣሪው ማርልኝ። ኧረ እሺ አሁን የትኛው ምግብ ቤት ገቡ ይባላል? እኔ ምን አውቃለሁ? ወንድሜም እኮ ስልክ አላነሳልኝ። አየሽ አይደል ችግርሽን? ከቢሮ ቶሎ እንውጣ ስልሽ በቃ አስረፍደሽ። ቢያንስ የሄዱበትን እንኳን አይናገሩ። እና ደግሞ ቆይ ምግብ ቤት ጠፍቶት ነው እንዴ? ይሄኔ ኔትወርክ የማይሰራበት ቤት ይዘው ሄዳ ነው የሚሆነው። አንተ ደግሞ ስልኩ የጠራ ነው እንዴ ኔትወርክ የማይሰራ? እሺ ቆይ አሁን ምን ሆኑ ይባላል? አላውቅም። እኔም አላውቅም። በቃ ስልክ እስከሚያነሱ ድረስ የሆነ ቦታ ሄደን ቁጭ ነው። ካላነሱ ደግሞ እኔ አንቺን ቆንጆ ምሳ ጋብዝሻለሁ። እኔ እንሂድ። እንዴ ቆይ ለምንድን ነው እንደዚህ የምትይኝ? ምን ዝም ብዬ ነው። ምንድን ነው እንደዚህ ልኝ ብለሽ የምትስቂው? እንኪ በያዥ እሷ ደህና ናት። ራስሽን አታስጨንቂ። ምንም አትሆንም። እሺ ገብተን ማየት እንችላለን። እንዲያውም አይ አሁን እንኳን ዶክተሮቹ መግባት አትችሉም ብለዋል። እሷ ደህና ነች። አንቺ ምንም አትጨናነቂ። ራስሽን ተንከባከቢሽ። ይኸውልሽ ሰኒ ምንም አትሆንም። ከባድ ነገር ነው ማለት ነው። እንደዛ ባይሆን አይከለክሉንም ነበር። እሱማ ከባድ ነው፣ ግን ደግሞ ይኸውልሽ ዶክተሮቹ ደህና ትሆናለች ብላለች። ስለዚህ አንቺ አታስቢ። እኔ ባልጮህባት እኮ እንደዚህ አትሆንም ነበር። እሷ ሰው አለ ብላ ልታማክረው ቤት መጣ። እኔ ግን ጮህኩባት። ቆይ ምን ተፈጥሮ ነው? የሰኒ ቤተሰቦች ስለ ጆከር ምናምን ብቻ ነገሩ ረጅም ነው። ሰኒ አውቃታለሁ። ያለ ምክንያት እንደዚህ አይነት ስህተት አትሰራ። እንደዚህ እንድታደርግ ያስገድዳት ነገር አለ ማለት ነው። እማ ራስሽን አታስጨንቂ። አሁን ዶክተር በቂ ረፍት ማግኘት አለባት ብሏል። ስለዚህ ተኝሽ። እሺ፣ ግን አዲስ ነገር ካለ ቶሎ ንገር። እሺ እነግርሻለሁ። በቃ እዚህ አንቺ ውጭና ንፋስ ተቀበይ። እሺ በቃ እኔ ውጭ ነው። እማ አንቺ መተኛት አለብሽ እናቴ። ተመስገን ነው። ይህንን ቸሮሪ መስማታችን ራሱ በጣም ትልቅ ነገር ነው። ለሱ ምን ይሳነዋል ብለህ ነው? የህዋ አምላክ ማራት። ይልቅ ምሩቅ እንዴት ናት? አሁን ነቅታለች። ጽናትና ናሆም እያናገሯት ነው። ተመስገን ነው። ተመስገን ነው። እንዴት ናችሁ ቅዱሴ? ሰኒ እንዴት ናት? ደህና ናት። አሁን ነቅታ ወራችን አሉ።
ተመስገን። ጽናት ምሩ ጋር ናት። ነቅታ ከናሆም ጋር እያናገሯት ነው። አንቺም እኮ ደንግጠሻል። አሁን ደህና ናት። ዋናው እሱ ነው። እዛው ናቸው። ድራማው ይቀጥላል። አንድ ጥያቄ ልጠይቃችሁ ብዬ ነው። እናንተ ሰብስክራይብ አድርጋችኋል? ካላረጋችሁ አሁኑኑ አድርጉ። ድራማችን ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልን። ቪዲዮውን ላይክ ማድረግ እንዳይረሳ። አሁን ወደ ድራማው። ምንድነው ቤቱ እንደዚህ ተመሰቃቀለ? ክብሮ ምን ነው ዝም የምትለው? አንተ ክብሮ አትናገርም እንዴ? ተኛ አልኩሽ እኮ። ሰው ሲናደድ አይገባሽም እንዴ? እንዴ አሁን ጽናት ከመጣሽ ከዚህ በላይ አይደል እንዴ የምትናደደው? መከራን በልታ ያስተካከለችውን ቤት እኮ ነው ያመሰቃቀልከው። እና እኔ ምን አገባኝ? የኔ ጸጸት አይታይሽም? የኔ ህይወት መመሳቀል አይታይሽም? እስኪ ቆም ብለሽ ተረጋግተሽ ነገሮችን ይዩ። የኔ ህይወት መበላሸቱ አይታይሽም እንዴ? ታዲያ እኔ ላይ ለምንድን ነው የምጮኸው? እኔ ምን አደረግኩኝ? ገና ጮህብሻለሁ። አንቺ ዘይነሽ ያንን ባላደረግሽና እኔ ባላወቅኩ ኖሮ ይህን ሁሉ ስህተት ባልሰራው ነበር። አልገባኝም። ቆይ የምን ስህተት ነው? ሲጀመር ሁላችሁም እዚህ ቤት ችግሮቻችሁን እኔ ላይ ነው የምታላክኩት እንዴ? እዛው ራሳችሁን ቻሉ። አንቺ ተንቀልቅለሽ ባትሄጂና ባትሰሚ ኖሮ የእውነት ሰኒ ይህንን ታደርግ ነበር እንዴ? እና በእኔና ምክንያት ነው እንዴ መድኃኒት የጠጣችሁ? ክብሮም ንግግርህን በልክ አድርገው እንጂ እንዴ። እኔ ተሰምቷል ከፍቷል ብዬ ዝም ብዬ ብሰማ ትቀደዳለህ እንዴ? ኒና ከዚህ በላይ ምንም እንዳትናገሪ፣ የእውነት ይጸጽትሻል። እና የፈለግከውን ከተናገርክ በኋላ ነው እንዴ እንደዚህ የምትለኝ? ቆይ ማነው ኒና ላይ እንዳሻችሁ ችግራችሁን ንዴታችሁን እሷ ላይ ተወጡት ያሏችሁ? ኒና ተናድጃለሁ፣ ዝም በይኛው። አልልም። ኒና አትናደድም እንዴ? እሷ ስሜት የላትም? ኒና አፍሽን ዝጊ እያልኩሽ እኮ ነው። እባክህ ወደዛ። አሁንስ ምርር ያለኝ ማንም እየተነሳ የሚናገረኝ ነገር ነው። እሺ አልበዛም እንዴ? እቺ ልጅ አፍሽን ዝጊ። ይሄን ሁሉ ጦስ ተንቀልቅለሽ ከመጣሽ በኋላ ምንም እንዳልተፈጠረ ለማስመሰል አትሞክሪ። ቆይ ምን ነው ማውቀው ያመሃል እንዴ? ዝም ካላልሽ እንደለመድሽው እዛው ወስጂ። ወስጄ ምን? ቆይ ገና ለገና ምንም ፈላጊ የላትም ብላችሁ ነው አይደል እንደዚህ የምትጫወቱብኝ? ግድ የለም እሺ። እንዴ እኔ እኮ ሳይከፋኝ ቀርቶ አይደለም፣ ሰው ነኝ እኮ እኔም ይሰማኛል። እንዴ ምን ሆናችሁ ነው? ቆይ እናንተ እኔ ምን አደረግኳችሁ? እሺ ቆይ ዝም ማለታችሁም እንዴ አንቺ? እኔም እኮ እናደዳለሁ፣ እኔም ሰው ነኝ። ስለዚህ ተናድጄ ደግሞ ዝም ማለት ያለብኝ አይመስለኝም። ትሰሚኛለሽ? እኔ ስናድድ አታውቂኝም። እሺ ስለዚህ ዝም ብትይ የተሻለ ይመስለኛል። ይኸውልህ ደግሞ ለዚህ ሁሉ ነገር ተጠያቂ አንተ ነህ። እሺ ለሰኒም ቢሆን ኒና አፍሽን ዝጊ። ትሰሚኛለሽ? ይሄንን ወሬ ለአንድ ሰው ብትናገር አልለቅሽም። አንተ ልትገለኝ እኮ ነው። ልቀቀኝ እንጂ። አልለቅሽም። ይኸውልሽ ይሄንን ወሬ ከአንድ ሰው በሰማው በዚህ ጉዳይ እኔ ሰኒን ማጣት አልፈልግም። ሰኒን ማግኘት ብቻ ነው የምፈልገው። ስለዚህ ከአንድ ሰው ይኖር በሰማው ወይም ለአንድ ሰው ብትናገሪ አልለቅሽም። እሺ ሁሉም እየተነሱ እኔ ላይ ነው እንደሚፈነጭብኝ። ቆይ እኔ ልታረቁኝ? ወይኔ ወይኔ ወይኔ